አብዛኞቻችሁ ዙሪያችሁ ላይ በጣም በፍጥነት የሚቀየሩ ሰዎችን ታያላችሁ፣ ግን ምን እያደረጉ እንደሆነ አይገባችሁ። እስከዛሬ ከሰማኋቸው በጣም አሪፍ ከምላቸው ምክሮች ውስጥ አንዱ ልንገራችሁ። አንድን ነገር በትክክለኛው መንገድና በትክክል እስካልሰራው ድረስ አይሰራም ብላ አትናገር ወይም አይሰራም አትበል። ይሄ ምናልባት ክሬዚ ሊመስላችሁ ይችላል፣ ግን ዙሪያችሁ ላይ ያሉ ሰዎች በጣም ብዙ ገንዘብ እየሰሩበት ያለው መንገድ እናንተ የተኛችሁበት ኦፖርቹኒቲ ነው። በየቀኑ ማለት ይችላል በየቀኑ 2 3 4 ሰው አንዳንዴ 8 9 ሰዎች ዲኤምኤ ላይ ይመጣሉ። የሆነ አይነት ገንዘብ በዚህ መንገድ ሰራው ብለው ይልኩልኛል፣ ቴንኪው ለማለት ለሌላም ነገር ማለት ነው። ቴሌግራም ቻናላችን ላይ ሜምበር ከሆናችሁ ብዙ ጊዜ ፖስት አረጋችሁ አይታችሁ ሊሆን ይችላል። በጣም ብዙ ሰው ብዙ ገንዘብ እየሰራ ነው። በጣም ብዙ ሰው ደግሞ በዚህ ጋር ተኝቷል። ትልቁና የሚያስቸግረው ነገር የኢንፎርሜሽን እጥረት ኖሮ ሳይሆን አብዛኞቻችሁ አክሽን ስለማትወስዱ ነው። ዛሬ ከዚህ በፊት ብዙ እንደዚህ አይነት ቪዲዮዎች ሰርቻለሁ። ልክ እንደነሱ አይነት መድገም አልፈልግም። በዚህ ሰዓት ያም ብቻም ሳይሆን በሚቀጥሉት 3-5 ዓመታት በጣም ብዙ ገንዘቦችን ልትሰሩባቸው ብትችሏቸውን ኦንላይን ላይ ያሉ ስኪሎችን አሳያችኋል። እነዚህ ነገሮች ምናልባት የመጀመሪያችሁ ሊሆን ይችላል እዚህ ስትሰሟቸው፣ የትም ቦታ ሌላ ቦታ ሰምታችኋቸው ማታውቁ ሊሆን ይችላል። አንዳንዶቹ ላይ ደግሞ እኔ ራሴ ለኛ ስራዎች ቲም ውስጥ እንዲገቡ የምፈልጋቸው ሰዎች ስላሉ ቪዲዮን በደንብ ይዩና እንዴት አድርገን ኮንታክት ማድረግ እንደምንችል አሳያችኋል። ያም ብቻም ሳይሆን ደግሞ እነዚህ ነገሮች አዲስ ከመሆናቸው የተነሳ ግራ ሊያጋቧችሁ ስለሚችሉ በቪዲዮ መጨረሻ ላይ እነዚህ ነገሮች ከየት ልትማሩ እንደምትችሉ በደንብ በዲቴል የሚያሳይ ጊቫዌይ አዘጋጅቼላችኋለሁ። እንደምታዩት እንግዲህ 400,000 ሰብስክራይበር ልገባ በጣም ትንሽ ነው የቀረን። በዚህ ወር ወይ በሚቀጥለው ወር አጋማሽ ላይ እንገባለን ብለን እናስባለን። ስለዚህ ምናልባት ይህን ቻናል ሰብስክራይብ ያላደረጋችሁ ሰዎች ከታች ቼክ አድርጉና አሁኑ ሰብስክራይብ አድርጉ። አሁን ሰብስክራይብ ባታደርጉ የሆነ ሰዓት ላይ በግድ ሰብስክራይብ ማድረጋችሁ አይቀርም። ምክንያቱም በጣም አሪፍ የሆኑ ነገሮችን ይዘን ከዚህም በኋላ ስለመጣ ግዴላችሁም ሰብስክራይብ አድርጉ። የመጀመሪያው ቫይብ ኮዲንግ ነው። ቫይብ ኮዲንግ ምንድን ነው? አሁን ላይ ያሉ የኤአይ ቴክኖሎጂዎችን ተጠቅመን ዌብሳይቶችን ወይም ከኮዲንግ ጋር የተያያዙ ነገሮችን መስራት ስንችል ዳይሬክትሊ እንደ በፊቱ ኮድ መጻፍ ሳይጠበቅብን በናቹራል ላንጉጅ እኛ በሚገባን ቋንቋ እያዋራናቸው ኤአይዎችን አሲስት እያደረግናቸው እነሱ ኮዶችን ጽፈው የሚሰሩ ኦፕሬት የሚያደርጉ ፈንክሽናል የሆኑ ነገሮችን ሲሰሩልን ቫይብ ኮዲንግ ይባላል። አሁን ላይ ከምታስቡት በላይ በጣም ብዙ ዌብሳይቶች በጣም ብዙ ነገሮች ኮድ እየተደረጉ ያሉት በቫይብ ኮዲንግ ነው። እንደ ድሮ ሰዎች ስክሪን ፊት ቁጭ ብለው 3 ቀን 4 ቀን 5 ቀን ለሆነች ሲምፕል ላንዲንግ ፔጅ መቀመጥ አቁመዋል። ዲማንዱ የኤአይ ዲማንድ እስከጨመረ ድረስ አለመጨመር አይችልም። በጣም አክስላሬት እያደረገ ነው። ባለፉት 6 ወር 9 ወር እንኳን በጣም ብዙ ነገሮች ኦልሬዲ ወደዚህ ተቀይረዋል። እኔም ራሴም በፊት ኮድ አረጋቸው የነበሩ ዌብሳይቶቻችን ላንዲንግ ፔጆቻችን ምናምን ነገር አብዛኛዎቹን አሁን ላይ ጀስት በቫይብ ኮዲንግ አንድ ፕሮምፕት ብቻ ሰጽፌ ከዛ በኋላ በሚሰጠን እያደረግን ያለ ነው። ለምሳሌ ይሄ የምትመለከቱት ዌብሳይት እኛ ከስፖንሰሮች ጋር ኮንታክት ስናደርግ የምንሰጣቸው ላንዲንግ ፔጅ ነው፣ ኢንፎርሜሽን እንዲያገኙ ማለት ነው። ይሄንን ሙሉ በሙሉ የሰራ ነው በጄሚናይ ነው። ሜቢ አሁን ላይ በጣም ሙሉ በሙሉ ምንም ኮዲንግ ማታውቁ ሰዎች ብትሆኑ ሊያሰራችሁ ይችላል። ግን አልፎ አልፎ ምናልባት ዲፕሎይ ማድረጉ ምናምን ላይ ግራ የምትጋቡባቸው ነገሮች ይኖራሉ፣ ወይም ኮምፕሊኬትድ የሆኑ ታስኮችን መስራት ላይችል ይችላል። አሁን ላይ ያለው ግን በ3 ወር በ4 ወር በ5 ወር ዘ ኔክስት 3 years 5 years በጣም በከባዱ ቫይብ ኮዲንግ ኮምፕሊትሊ እንደሚቆጣጠረው አልጠራጠርም። ቫይብ ኮዲንግን ለመጀመር ከፈለጋችሁ እነዚህ 3 ስቴፖች ብቻ መከተል በቂ ነው። መጀመሪያ አንድ ኤአይ ቱልን በደንብ ለመለማመድ ሞክሩ። ብዙ ኤአይ ቱሎች አሉ አሁን ላይ ጄሚናይ ያለ፣ ቻት ጂፒቲ ላይ ያለ፣ ከርሰር ኤአይ የሚባሉ አሉ። ከዚህ ጋር ብቻ ደግሞ ተያይዘው የሚሰሩ አሉ። አሁን ቻት ጂፒቲ ሌሎች ነገሮችን የምንሰራባቸው ኤአዮች ናቸው፣ ግን ለዚህ ብቻ ለቫይብ ኮዲንግ ብቻ ተብሎ የተሰሩ ደግሞ ኤአዮች አሉ። እነሱ ደግሞ የበለጠ የተሻለ ነገር አላቸው። ስለዚህ መጀመሪያ እነዛን ኤአይ ቱሎች በደንብ መለማመድ ይኖርባቸዋል። ሁለተኛ ላይ ማድረግ ያለባቸው ነገር ፕሮምፕት አጻጻፍን በደንብ መለማመድ አለባቸው። ስፔሻሊ ከላንዲንግ ፔጅ ጋር የተያያዙ ነገሮችን፣ ከዌብሳይት ጋር የተያያዙ ነገሮች ወይም ኮድ ከምታደርጉት ነገር ጋር አፕም ቢሆን ሌላም ነገር ከሱ ጋር የተያያዙ ቤዚክ የሚባሉ ነገሮችን ማወቅ አለባቸው። ምክንያቱም ያው ስታዙት ቤዚክ ነገሩን ካላወቃችሁ ከባድ ነው። ሶስተኛ ላይ ደግሞ ብታደርጉት እነዛ ነገሮች በደንብ ካወቃችሁ በኋላ ሪፋይን ማድረግ፣ ሪቪው ማድረግ፣ ለራሳችሁ ፊድባክ መስጠትን በደንብ ለማመድ አለባችሁ። ምክንያቱም አንዳንድ ጊዜ የሚሰጧችሁ ሪዛልቶች ቀጥታ ወስዳችሁ ስራ ውስጥ መከቷቸው ላይሆኑ ይችላሉ። ደግማችሁ ሪፋይን መደረግ ያለበት ነገር ሊኖር ይችላል። ሁለተኛው ኤአይ አውቶሜሽን ነው። እዚህ ጋር እንግዲህ 2 ነገሮችን የያዘ ነገር ነው፣ ኤአይ እና አውቶሜሽን። ኤአይ ያው አርቲፊሻል ኢንቴሊጀንስ ነው። አውቶሜሽን ማለት ደግሞ ያሉንም ፕሮሰሶች በሙሉ አውቶማቲክ ማድረግ ማለት ነው፣ አውቶሜት ማድረግ። ስለዚህ አሁን ላይ የሚሰሩ ኦልሬዲ እየተሰሩ ያሉ ዲጂታል የሚሆን አንዳንድ ፊዚካል ስራዎችንም ፕሮሰስ አላቸው አይደል? እነዛን ፕሮሰሶች በፍጥነት በኤአይ ለመስራት ከፈለግን ኤአይ አውቶሜሽን ልንጠቀም እንችላለን። የዚህም ዲማንድ ከምታስቡት በላይ በጣም ብዙ ነው። ይሄ ደግሞ ጥቅሙን የምታስቡት በጣም ብዙ ነገሮችን ማቅለል የሚችል ነገር ነው። በ6 ሰው በ7 ሰው የሚሰሩ ስራዎችን ከአንዱ ሰው 5 ነገር አድርጎ ከዛ ወደዛኛው ሰውዬ ይልከዋል። ያኛው ሰውዬ ተቀብሎ የሆነ ያክል ነገር ቼክ አድርጎ ወደዛኛው ሰውዬ ይልከዋል። እንደዚህ በፕሮሰስ የሚሰሩ ስራዎችን በአንድ ጊዜ አውቶሜት አድርጎ መስራት የሚችል ነገር ነው ኤአይ አውቶሜሽን። ቀላል ኤግዛምፕል ልስጣችሁ። ለምሳሌ ዩቲዩብ አውቶሜሽን ላይ ስንሰራ፣ ዩቲዩብ ላይ ፌስለስ ቻናሎችን ስንሰራ መጀመሪያ ስክሪፕት እንጽፋለን። ከስክሪፕቱ በፊት አይዲያ አለ። ከዛ ስክሪፕት እንጽፋለን። ስክሪፕቱንም ኤአይ ሊጽፎ ይችላል። ከዛ ያ የተጻፈውን ስክሪፕት ደግሞ ወደ ቪዲዮና ወደ ኦዲዮ እንቀይረዋለን። ሁለቱንም ኤአይ ሊሰራ ይችላል። አሁንም ከዛ እዛ ጋር የተሰራውን ቪዲዮና
ኦዲዮን መርጅ አድርገን ቪዲዮን እንጨርሳለን። አሁን ይሄንን ነገሮች ስንሰራ እያንዳንዱ ነገር እኛንን እያዘዝ ነው የምንሰራው። ኤአይ አውቶሜትድ ግን ሲሆን ምንድነው የሚሆነው? እኛ ታይትሉን ሰጠነው አይደለ? ከዛ በኋላ ራሱ ስክሪፕቱን ጽፎ ኦዲዮን አዘጋጅቶ ቪዲዮን ሰርቶ መርጅ አድርጎ አፕሎድ አድርጎ ታይትሉን አስገብቶ ሊጨርስ ይችላል። ስለዚህ ብዙ ምንሰራቸውን ነገሮች አውቶሜት ሊያደርግልን ይችላል ማለት ነው። ይሄ ከባድ የሆነ ዲማንድ ነው ያለው። በሚቀጥሉት 5-10 ዓመታት የመጨረሻ ፖቴንሻል አለው የማሰበው ስኪል ነው። ምክንያቱም ካምፓኒዎች በጣም ኦፕሬቲንግ ታስክ ኮስቶችን መቀነስ ይፈልጋሉ። ዝም ብሎ በፕሮሰስ ብቻ የመጣ ወጪ ላይ በጣም አንላይን ማድረግ አይፈልጉም። እነሱም በተቻላቸው መጠን ለመቀነስ ይሞክራሉ። እሱን የሚቀንሱ ከሆነ ደግሞ ሲስተም ነው የሚዘረጉት። ሲስተሙ ደግሞ ሲዘረጋ ሞስት ፕሮባብሊ አሁን ላይ አውቶሜሽን እና ኤአይን መንካቱ አይቀርም። ስለዚህ ኤአይ አውቶሜሽን ውስጥ መግባት የምትፈልጉ ከሆነ መጀመሪያ አንድ ካታጎሪ ምረጡ። ምክንያቱም በጣም ሰፊ ነገር ነው። የምንን አውቶሜሽን ነው የምሰራው የሚለው መጀመሪያ ቀድማችሁ መምረጥ ይኖርባቸዋል። ከዛ በመቀጠል እዛ ኒች ውስጥ በጣም ተደጋጋሚ የሆኑ ሪፒቴቲቭ ታስኮችን ምረጡ። ሁለተኛ ላይ እሱን ተደጋጋሚ ብዙ ጊዜ የሚሰሩ ተደጋጋሚ ፕሮሰሶች ያሉ ነገሮችን ለመምረጥ ሞክሩ። ምክንያቱም አንድ ጊዜ የሚሰራ ነገር ያው ድጋሚ ስለማይሰራ አውቶሜሽን ላይ ያስፈልገው ይችላል። ግን የሆነ ኢንዱስትሪ ውስጥ ተደጋጋሚ በየጊዜው በየቀኑ በየግማሽ ቀኑ በየሰዓቱ ተደጋጋሚ የሚሰራ ስራ ግን ካለ እሱን በደንብ አይደንቲፋይ ለማድረግ ሞክሩ። ሶስተኛ ላይ የሚመጣው አውቶሜሽን ኤአይ አውቶሜሽን ፕላትፎርሞችን በደንብ ለርን ለማድረግ ሞክሩ። እነዚህ እንግዲህ ሜክ ኤአይ የጉግልም አለ፣ ኦፓል የሚባል N8 የሚባል አለ። እነዚህ አሉ። እነሱ ላይ ገብታችሁ በደንብ ለማየት ሞክሩ። ከዚህም ውጪ ብዙ ይኖራሉ። እኔ ብዙ ሰርፍ ስላላረኩኝ ነው እሱ ላይ። ከዛ በኋላ እየተማራችሁ ጎን ለጎን የሆነ ፕሮጀክቶችን እየሰራችሁ ለመሞከር ሞክሩ፣ በራሳችሁ ማለት ነው። በጣም ብዙ ካምፓኒዎች በእርግጠኝነት እንደዚህ አይነት አውቶሜትድ የሆነ ሰርቪስ አለ የምትሏቸው በእርግጠኝነት እናንተን ሃየር ከማድረግ ወደኋላ አይሉ። ምክንያቱም አንደኛ ደከመኝ የሚል ነገር የለም፣ ኳሊቲው አይቀንስም፣ ሁሌ አውቶሜትድ ነው። በቃ የተሰራውን ነገር ጥንቅቅ አድርጎ ነው የሚሰጠው። ደከመኝ አይልም፣ ሰለቸኝ አይልም፣ ኳሊቲው አይቀንስም፣ ኮስት የለውም። አንድ ኤአይ ነው የሚሰራው፣ አንድ ቱል ነው የሚሰራው። ስለዚህ ይህንን ነገር በጣም ይፈልጉታል። ኢኮሜርሶች በሉት ዩቲዩብ ቻናሎች በሏቸው፣ ብቻ የትኛውም ኢንዱስትሪ ላይ ብትገቡ አውቶሜት ሊደረግ የሚችል ፕሮሰስ ካለ በእርግጠኝነት እነዛ ካምፓኒዎች ይህንን ሰርቪስ ማይፈልጉበት ምክንያት አለ ብዬ አላስብም። ሶስተኛው ዩቲዩብ ፌስለስ ቻናል ነው። ይሄም እንግዲህ ከኤአይ መምጣት ጋር ተያይዞ በጣም አሁን ላይ በጣም ሚሊየንስ እየተሰራበት ያለ ኢንዱስትሪ ነው። ላለፈው 1 ዓመት ከምናምን 2 ዓመት እዚህ ቻናል ላይ ስናገር ነበር። ይህ ቻናል ከተጀመረ ጀምሮ ስለ ፌስለስ ቻናሎች ሳወራ ነበር። እንደውም አይ ቲንክ የመጀመሪያው ቪዲዮ ስለ ፌስለስ ቻናል መሰለኝ፣ ፊታችሁ ሳታሳዩ መስራት ብትችላቸው የዩቲዩብ አይነቶች የሚልና በጣም አሁን ላይ እየተሰራበት ያለ ኢንዱስትሪ ነው። አሁን ላይ ኤአይ ከመምጣቱ በፊት ስክሪፕት ራይቲንግ እንደዚህ በጣም ቀላል ሳይሆን በፊት ኦዲዮ ጀነሬት የማያደርጉ ነገሮች ሳይኖሩ በፊት ራሱ በደንብ የሚሰራ ኢንዱስትሪ ነው። ፊታችንን ሳናሳይ ዩቲዩብ ላይ የተለያዩ ኮንቴንቶችን እየለቀቅን ገንዘብ የምንሰራበት መንገድ ነው። አሁን ላይ ደግሞ ከኤአይ መምጣት ጋር ተያይዞ ስክሪፕት መጻፍ፣ ኢሜጅ ጀነሬት ማድረግ፣ ቪዲዮ ጀነሬት ማድረግ፣ ኦዲዮን ጀነሬት ማድረግ በጣም ቀላል ሆኗል። ከዲማንድ አንጻር መቼም ኮንቴንት የሚታይ ነገር እስከሰራችሁ ድረስ ሁልጊዜም ዲማንድ አለ። ያ ብቻ ሳይሆን ግን የዩቲዩብ አውቶሜሽን ትልቅ አድቫንቴጁ ምንድነው? ስኬላቢሊቲ ነው። ምንም ከክላይንት ጋር የሚያገናኛችሁ ነገር የለም። አንድ ቻናል ጀምራችሁ ያ ቻናል ካደገ ሌላ ቻናል መጀመር ማንም የሚከለክላችሁ የለም። ክላይንት እንደማደግ አይደለም ማለት ነው። ስለዚህ ኢት ኦንሊ ዲፔንድስ ኦን ዩር ፖቴንሻል ቱ ስኬል ኢት ማለት ነው። ስለዚህ 20 ቻናል መጀመር እችላለሁ፣ 40 ቻናል፣ 50 ቻናል መጀመር እችላለሁ። ከቻልክ ትችላለህ፣ በቃ ማድረግ ከቻልክ ማለት ነው። ሶ ስኬላቢሊቲው እናንተ ላይ ዲፔንድ የሚያደርግ ስለሆነ ይሄ በጣም አሪፍ። ሶ ዩቲዩብ አውቶሜሽን ለመጀመር ምንድን ነው የሚያስፈልገን? የመጀመሪያው ቆንጆ ኒች መምረጥ አለባችሁ። የምትሰሩበትን ኒች እርግጠኛ መሆን አለባችሁ ሊታይ እንደሚችል። እሱም ብቻ ሳይሆን ገንዘብ የመስራት እድሉ ምናምን ብዙ ነገሮች አሉ። እነሱን ነገሮች መጀመሪያ በደንብ አይታችሁ አንድ ኒች መምረጥ ይኖርባቸዋል። ከዛ በኋላ እዛ ኒች ላይ እንግዲህ ቻናል ከፍታችሁ ቪዲዮዎችን ፕሮዲስ እያደረጋችሁ መልቀቅ ነው። ሶስተኛ ላይ ደግሞ በጣም ብዙ ሰው ኔግሌክት የሚያደርገው ግን ኢግኖር መደረግ የሌለበት ነገር ገንዘብ የምትሰሩባቸው መንገዶች ማሰብ አለባችሁ። ኢትዮጵያ ውስጥ ስለሆነ ያለነው ዩቲዩብ አድሰንስን ብቻ ነው የለመደ አይምሯችን። ከሱ ውጭ ግን በጣም ብዙ ገንዘብ ልሰራባቸው የምንችልባቸው መንገዶች አሉ ዩቲዩብ ላይ። ስለዚህ እነሱን ነገሮች ትንሽ ዲስከቨር ማድረግ ያስፈልጋል። ሌሎች በዚህ ኒች ውስጥ ያሉ ቻናሎች ምንድን ነው እየሰሩ ያሉት የሚለውንም በደንብ ማየት አለብን። በእርግጥ ዩቲዩብ አውቶሜሽን ላይ በቅርቡ ወርክሾፕ ይኖረናል። ሜንቶርሺፕ እና ወርክሾፕ የምናዘጋጅ ይሆናል። እሱ ላይ እየተዘጋጀንበት ላይ ያለነው እንግዲህ ረሽ አድርገን መግባት አልፈለግንም፣ ግን በቅርቡ የምናዘጋጅ ይሆናል። እዛ ላይ እንግዲህ ብዙ ነገሮችን በዲቴይል የምናይ ይሆናል ማለት ነው። አራተኛ ሶሻል ሚዲያ ማኔጅመንት ነው። እዚህ ጋር በጣም ዲስቲንክት ነገሮችን መለየት መቻል አለብን። እኛ ሀገር ትንሽ ስለሚደባለቅ አትረዱትም። ሶሻል ሚዲያ ማርኬቲንግን እና ሶሻል ሚዲያ ማኔጅመንትን ትንሽ መለየት አለብን። ሶሻል ሚዲያ ማርኬቲንግ ስንል የሶሻል ሚዲያ ፕላትፎርሞችን ተጠቅመን ማርኬቲንግ ስንሰራ የሆነን ፕሮዳክት ወይም ሰርቪስ ለማስተዋወቅ ስንጠቀም ሶሻል ሚዲያ ማርኬቲንግ እንለዋለን፣ ለማስተዋወቅ ሲሆን ማለት ነው። ማኔጅመንት ግን ከሆነ ኦልሬዲ ያለን አንድ ቻነል ሊሆን ይችላል፣ የሶሻል ሚዲያ ቻነል
ያንን ቻናል ማኔጅ ማድረግ እንደማለት ነው። ያ ማለት እንግዲህ ኮንቴንቱን ከመጻፍ አይዲያ ከማምጣት ጀምሮ ኤዲት ማድረግ፣ አንዳንዴ ቪዲዮ መቅረጽም ደረጃ ሊደርስ ይችላል። ኤዲት አድርጎ ፖስት ማድረግ፣ ከዛ በኋላ ኮሜንቶቹን ኢንጌጅመንቱን መቆጣጠር ሶሻል ሚዲያ ማኔጅመንት እንለዋለን። ከሶሻል ሚዲያ ማርኬቲንግ ይልቅ እኔ ብዙ ጊዜ ኢትዮጵያ ውስጥ ላለ ሰው ሰጀስት የማደርገው ሶሻል ሚዲያ ማኔጅመንት ነው። ኦርጋኒክሊ ነገሮችን ማኔጅ ማድረግ መቻል ማለት ነው። ከዚህ በፊት ከኛ ተማሪዎች ጋር አንድ ያየነው ኬዝ ስተዲ ነበር። ይሄ ኬዝ ስተዲ አቫ የምትባል ኢንስታግራም ላይ ያለች ፐርሰናል ብራንድ ሎንች የሚባል ቢዝነስ ያላት ሰው አለችና በጣም የሚገርም ነገሮችን ታገኙበታላችሁ። ሜቢ ፖድካስት ማየት የምትፈልጉ ሰዎች እሷ የሰራችው ፖድካስት አለ ከአንድ ሰው ጋር ተጋብዛ ያንን ሶሻል ሚዲያ ማኔጅመንት እንዴት እንደምትሰራበት ብትመለከቱት ኢትዮጵያ ውስጥ የማይሰራበት ምንም ምክንያት የለም እና ደግሞ በጣም በጥሩ ብር ሊሰራ የሚችል ነገር ኮንሲስተንት የሆነ እንግዲህ የሶሻል ሚዲያ ቢዝነሶችም መጥተዋል፣ ግለሰቦችም መጥተዋል። ሶሻል ሚዲያ ላይ ይሄን ያህል እድገት ካለ መቼም የሶሻል ሚዲያ ማኔጅመንትን ዲማንድ ልነግራችሁ አልችልም። ከሚባለው በላይ በጣም የሚፈለግ ስኪል ነው። ሶሻል ሚዲያ ማኔጅመንትን ለመጀመር ምንድን ነው የሚያስፈልጋችሁ? መጀመሪያ አኳየር ማድረግ ያለባችሁ ስኪሎች አሉ። ባጭሩ ሾርት ሊሆን ይችላል፣ ቲክቶክ፣ ኢንስታግራም ኦር ሎንግ ፎርም ሊሆን ይችላል። ብቻ ነገሮች እንዴት ቫይራል ሊወጡ ይችላሉ የሚለው ነገር በደንብ ማወቅ አለባችሁ። ከዚህ ጋር የተያዙ ነገሮች ላይ ደግሞ ስታዩ አቨሬጅ ቪዲዮ ዱሬሽን፣ ስዋይፕ ሬት፣ ክሊክ ስሩ ሬት ና የሚባሉ ኮንሰፕቶች አሉ። እነሱ ነገሮች ላይ ቤዚክ የሆነውን እውቀት ብትጨብጡ ጥሩ ነው። ዩቲዩብም ላይ ይሁን ምንም ላይ የምትማሩበት ቦታ ላይ ያቺን ነገር ለማየት ትሞክሩ። ከዛ በኋላ ለሰዎች አፕሮች እያደረጋችሁ በነፃም ቢሆን የሆነ ያክል ጊዜ ስሩበት። እሱ ፖርትፎሊዮ ቢልድ የምታደረጉበት ሁለተኛው ሌቭል ነው። እሱ ስቴፕ ላይ በደንብ ጠንክራችሁ መስራት አለባችሁ። ምክንያቱም ፖርትፎሊዮ የምትሰሩባቸው ካምፓኒዎች ራሱ ከፋይ ካምፓኒዎቻችሁ ሊሆኑ ይችላሉ። ጥሩ ነገር እየሰራችሁ ከመጣችሁ መቼም አልፈልግም አይልም አይደለ? ይፈልጋል። አሁን በአንድ ወር 100,000 ፎሎወር ካመጣችሁለት ወይ 50,000 ፎሎወር ካመጣችሁለት ቲክቶክ ላይ አንድ ቢዝነስ አልፈልግም አይልም። ምክንያቱም ሌሎች በ100 ሺዎች እየከፈሉ 500,000 ምናምንም በሚሊዮን እየከፈሉ የገዙ ነው አይደለ ፎሎወር። ስለዚህ እቺን አድቫንቴጅ ዝም ብሎ አያልፏትም። እሱ ላይ በደንብ ቀጥቅጣችሁ መስራት አለባችሁ። ያም ብቻም ሳይሆን በነፃ የምትሰሯቸው የመጀመሪያዎቹ ክላይንቶች ከዛ በኋላ ለምትሰሩላቸው ክላይንቶች እንደ ፖርትፎሊዮ ያገለግሏቸዋል። ስለዚህ ከዚህ በፊት እንትና ጋር ሰርተናል ይሄን ውጤት መጥቷል የሚለው ነገር ትልቅ አድቫንቴጅ ይሰጣችኋል። ከዛ ሶስተኛ ላይ እንግዲህ ፖርትፎሊያችሁን ይዛችሁ እየሄዳችሁ ሌሎች ቢዝነሶችን አፕሮች ማድረግ ነው። በወር ከ20,000 እስከ 30,000 ይደረጋል የሚሰራ ስራ ነው። ይሄ ኢትዮጵያ ውስጥ ባለው ሌቭል ነው የምላችሁ። እዚህ ሀገር ላይ ከ2,500 እስከ $3,000 ድረስ በወር የሚሰራበት ስራ ነው ሶሻል ሚዲያ ማኔጅመንት። ስለዚህ እቺ ነገር ላይ በደንብ ትኩረት ብታደረጉና አድቫንቴጅ ብትወስዱ አይኖ ከዚህ በፊት ስለ ፍሊፒንግ ሳወራ ስለ ሪሴሊንግ ሳወራ ምናምን ነገር ሲያዩ የነበሩ አሁን ቲክቶክ ላይ እየለቀቁ ያሉ ልጆች አሉ፣ በጣም በተደጋጋሚ የሚልኩልኝ። አሁንም እዚህ ነገር ላይ የማወራው ነገር ላይ ሄደው የሚሰሩባቸው ሰዎች እንዳሉ እርግጠኛ ነኝ። ስለዚህ እንግዲህ ኦፖርቹኒቲ ላይ አትተኙ። በቃ ያለ አድቫንቴጅ አለ፣ ተጠቀሙበት። አምስተኛ ዩቲዩብ ስክሪፕት ራይቲንግ። ይሄም እንግዲህ ከዩቲዩብ አውቶሜሽን ጋር የተያያዘ ነው። ዩቲዩብ ላይ በጣም ብዙ ዲማንድ ስላለ መቼም ስክሪፕቱም ተፈላጊነቱ ግልጽ ነው። መቼም አለመፈለግ አይችልም። ዩቲዩብ ላይ ቻናሎች እየበዙ በመጡ ቁጥር፣ ኮንቴንቶች እየበዙ በመጡ ቁጥር፣ ቲክቶክ ላይ ይችላል ኢንስታግራም ላይ በበዙ ቁጥር መቼም ጸሐፊ መፈለጉ አይቀርም። ስክሪፕት ራይተር ስፔሻሊ በትክክል የሚሰሩት ኮንቴንት ክሬተሮች ኦር ቢዝነሶች ስክሪፕትን በእርግጠኝነት ትተውት የሚሄዱት ነገር አይደለም። ስፔሻሊ ደግሞ ፌስለስ ቻናሎች። ምክንያቱም ፌስለስ ቻናሎች የሆነ ስክሪፕት ይጻፋል፣ ያንን ስክሪፕት ነው ለኤአዩ ይሰጡትና እንዲያነብ የሚያደርጉት ኤአዩ። ስለዚህ ስክሪፕቱ የግድ ያስፈልጋል። ስክሪፕቱ መጀመሪያ መኖር አለበት ለመነበብ አይደለ? ስለዚህ ዩቲዩብ ስክሪፕት ራይቲንግ ኢትዮጵያ ውስጥ በጣም ብዙ ሰዎች እየሰሩት ያለ ነገር ነው አሁን ላይ። በጣም ብዙ ሰው ግን ምን እንደሆነ እንኳን ክሉ የለውም። አሁን ይሄን ያህል ሰው እየተንቀሳቀሰበት እንዴት ሰው ፖቴንሻል እንደሌለው እንደማይረዳ እኔ ይከብደኛል ለማወቅ። ግን በጣም እየተሰራበት ያለ ነገር ነው። ኦፖርቹኒቲውን በጣም ትልቅ ነው። ምክንያቱም ፍሪላንስ የምታደርጉ ከሆነ ስፔሻሊ ፌስለስ ቻናሎች ላይ በእንግሊዝኛ ስለሆነ የሚሰራው ብዙ ብሮችን የመስራት እድል ይኖራል። ስክሪፕት ራይቲንግ እንግዲህ ዩቲዩብ ፌስለስ ቻናል የሚያውቅ ሰው የስክሪፕት ጉዳይ የቻናሉ ባክቦን እንደሆነ ይረዳል። ስክሪፕቱ ቆንጆ ከሆነ ቻናሉ በፍጥነት ማደግ ይችላል፣ ብዙ ገንዘብ መስራት ይችላል። ይህንም ያጣው ዩቲዩብ ፌስለስ የሚሰራ ሰው የለም። ስለዚህ ቆንጆ ስክሪፕት ራይተር ሆናችሁ ማለት በብዙ ሰዎች ዘንድ ተፈላጊ መሆናቸው አይቀርም። አንድ ክላይንት፣ ሁለት ክላይንት፣ 3 ክላይንት ካገኛችሁ በወር ውስጥ $3,000 $2,000 ምናምን $4,000 ማትሰሩበት ምክንያት የለም። ምክንያቱም በኳንቲቲ የሚሰራ ስራ ነው። ልክ እንደኛው ፐርሰናል ብራንድ ስንሰራ በሳምንት 1 ቪዲዮ፣ በሳምንት 2 ቪዲዮ፣ በሳምንት 3 ቪዲዮ አይደለም የሚሰራው። ፌስለስ ላይ አንዳንዴ በቀን እስከ 10 እስከ 11 ድረስ ሊለቀቅ ይችላል እንደ ቻናሉ ትልቅነት ማለት ነው። ስለዚህ የምትሰሩትን ብር ያው በሰራችሁት ኳንቲቲ ልክ ስለሚበዛ በጣም እየተለቀ ነው የሚሄደው። ስክሪፕት ራይቲንግን እንዴት መጀመር እንችላለን? 3 ስቴፖች ልስጣችሁ። የመጀመሪያው የሆነ ካታጎሪ ምረጡ። ምክንያቱም በጣም ሰፊ ነው ያለው። ስፖርት አለ፣ ሄልዝ አለ፣ ፊትነስ አለ እዚሁ ኤሪያ ላይ እንኳን። ከዛ ሜክ መኒ አለ፣ ኦንላይን ቢዝነስ አለ፣
ኦንላይን ቢዝነስ ውስጥ ራሱ ብዙ አይነት ኦንላይን ቢዝነሶች አሉ። ሪሌሽንሺፕ አለ፣ ዌልነስ አለ፣ በጣም ብዙ ኒች ነው ያለው። የመኪና አለ፣ የሞተር ሳይክል። ስለዚህ መጀመሪያ የሆነን ካታጎሪ ምረጡና እዚህ ካታጎሪ ላይ ብሰራ ደስ ይለኛል ዘንድ ስለዛ ካታጎሪ ትንሽ ኢንትሮዳክተሪ ነገር፣ በጣም ጥልቅ አትግቡ። ቻናሎች እንዴት ነው የሚሰሩት የሚለውን ዝም ብላችሁ ለማየት ሞክሩ። ከዛ በኋላ ሁለተኛ ላይ የምታደርጉት ነገር ምንድነው? የስክሪፕት አጻጻፍ ቴክኒኮች አሉ። እነሱ ነገሮች ማየት አለባችሁ። ላይክ ሁክ እንዴት ነው የሚጻፈው፣ የመጀመሪያው 3 ሰከንድ፣ የመጀመሪያው 30 ሰከንድ፣ የመጀመሪያው 1 ደቂቃ። ከዛ በኋላ ደግሞ ቦዲ እንዴት ነው የሚጻፈው፣ እንዴት ነው ስትራክቸር መደረግ ያለበት፣ መጨረሻ ላይ ምንድነው መደረግ ያለበት፣ ኮል ቱ አክሽን ላይ። እነዚህ ነገሮች በደንብ ስኪሉ ሊኖራችሁ ይገባል። ትንሽ ፕራክቲስ አድርጉ። ከዛ በኋላ ሶስተኛ ላይ ክላይንቶችን አፕሮች ማድረግ ትችላላችሁ ማለት ነው። እንደቀድሙ በነፃ መጀመር ትችላላችሁ። አይ ስኪሉ አለኝ ማሳመን እችላለሁ ክላይንት የምትሉ ደግሞ ከሆነ የምትሰጡትን ኦፈር እየሰጣችሁ እንደዚህ አይነት ስክሪፕቶችን ጽፋለሁኝ ሜይ ቢ ስክሪፕት ራይተር የምትፈልግ ከሆነ ኮንታክት እያላችሁ ማውራት ትችላላችሁ። ስድስተኛ አሁንም እዛው ሰፈር ነው፣ ተምኔል ዲዛይኒንግ ነው። ተምኔል ዲዛይኒንግ እንግዲህ የዩቲዩብ ውድድር በሉት። በቃ ውድድሩ ተምኔል ነው። ምክንያቱም ፊት ለፊት የሚታየው ነገር እሱ ነው። ልክ ዩቲዩብ ላይ ስገቡ የመጀመሪያው ፔጅ ላይ የሚታያችሁ ነገር ማአት ተምኔሎች ናቸው የሚታዩዋችሁ። ስለዚህ የትኛው ተምኔል የበለጠ የሰውን ልብ ይይዛል፣ የትኛው ክሊክ ያስደርጋል፣ የትኛው ከኦዲየንሱ ጋር ማች ያደርጋል የሚለው ነገር በጣም ክሩሻል ነው የቪዲዮ መታየትና ለመታየት ጉዳይ ላይ። ስለዚህ የትኛውም ዩቲዩብ ቻናል ይህንን አያጣውም። የተምኔል በጣም ክሩሻልነት የሚያጣው የለም እና እናንተ ቆንጆ ተምኔል መስራት የምትችሉ ከሆነ በእርግጠኝነት ዲማንዳችሁ በጣም ብዙ ነው። ኢትዮጵያ ውስጥ እንኳን ያሉ ሰዎች ብዙ ተምኔል ዲዛይነሮች አሉ፣ ግን ካሉት ውስጥ ቶፕ ላይ ያሉትን ነገሮች የሚሰሩት ውስን ሰዎች ናቸው። ኤዲተርም ተምኔል ዲዛይነርም በጣም ውስን ሰዎች ናቸው ከላይ ላሉት ኮንቴንት ክሬተሮች የሚሰሩት። ውጭ ሀገርም ላይ ይሄ ነገር የተለመደ ነው። ከፋይናንስ ላይ ብትሄዱ፣ ወደ ኢንተርቴንመንት ብትሄዱ ምናምን ነገር ኦልሞስት አንድ አይነት ሰው ነው እየሰራላቸው ያለው። ኦልሞስት አንድ አይነት ሰው፣ ምክንያቱም በጣም ዲማንድ አለ። በዛ ዲማንድ ልክ ግን ማቅረብ የሚችሉ ብዙ ዲዛይነሮች የሉ። ሶ ተምኔል ዲዛይነር ለመሆን ከፈለጋችሁ ምንድን ነው ማድረግ ያለባችሁ? የመጀመሪያው የግራፊክስ ዲዛይን ስኪል መማር አለባችሁ። ያው የግራፊክ ዲዛይን ውስጥ ያለ ነገር ነው ተምኔል ዲዛይን። የግራፊክ ዲዛይን ኮርስ ከዚህ በፊት ፉል ኮርሱም ለቅቄላችኋለሁ በነፃ። መማር የምትፈልጉ ሰዎች እዚህ ዩቲዩብ ቻናል ላይ ማግኘት ትችላላችሁ። ከዛ በኋላ ግን ሁለተኛ ላይ በጣም ወሳኙ ነገር የክሊክ ስሩ ሬትን ሳይኮሎጂ መረዳት አለባችሁ። ሰው ለምንድነው ክሊክ የሚያደርገው የሚለው ነገር መረዳት አለባችሁ። ዲዛይኑ ስላማረ ምናምናም ብቻ አይደለም፣ ሰውን ክሊክ ሊያስደርግ የሚችል ነገር መሆን አለ በዛ ጋር የምንጽፉት ነገር ማለት ነው። ስለዚህ ያቺን ሳይኮሎጂ በደንብ መረዳት መቻል አለባችሁ። እሱ ላይ በጣም ጠልቃችሁ ከሄዳችሁ ከዲዛይኑ ጋር ሲሄድ ኦነስትሊ በጣም ብዙ ክላይንቶችን ማታገኙበት ምክንያት ነው አይታየኝም። በዚህ አጋጣሚ እዚህ ቻናል ላይ ራሱ ሆናችሁ ተምኔል በደንብ ዲዛይን አደርጋለሁኝ የምትሉ ሰዎች ብቻ ሳይሆን እንደምትችሉ የምታውቁ ሰዎች፣ ዝም ብላችሁ ሙከራ ላይ ያላችሁ ሰዎች አፕላይ ባታረጉ ደስ ይለናል። በደንብ የምትሰሩ ሰዎች፣ ተምኔል ዲዛይን ማድረግ የምትችሉ ሰዎች ኢንስታግራም ላይ @ዩቲዩበርስ ኦፊሻል ኮንታክት አድርጉኝ። ቀጥታ ብዙ ወሬ እንዳትሉ ሪፈረንሳችሁን ከዚህ በፊት የሰራችኋቸውን ተምኔሎች ቀጥታ ላኩልኝ። አይተን አወዳድረን ሃየር ማድረግ እንፈልጋለን እኛ ራሳችን። ሶ ሃየር የምናደርገው ለዚህኛው ቻናል ብቻ ሳይሆን ለሌሎች ፌስለስ ቻናሎቻችንም ሳይቀር ተምኔል ዲዛይነሮች ያስፈልጉናል። ስለዚህ አፕላይ አድርጉ። ቀጣዩ ስኪል ፕሮምፕት ኢንጂነሪንግ ነው። ይሄ እንግዲህ ያው ከኤአይ ጋር የተያዘ ነው። ይሄም ግን የምትጽፉትን ነገር ኢንጂነር ማድረግ ማለት ነው። ፕሮምፕት ማለት ምንድነው? ኤአይ ላይ ከገባችሁ በኋላ የምትጠይቁት ጥያቄ አለ አይደል? ኤአይ ወይም የምታዋሩት ነገር ያቺ ነገሮች ፕሮምፕት የምትባለው እሷ ነገር በጣም ኢንጂነር መደረግ አለባት። አፍተር ኦል የሚወስነው እሱ ስለሆነ ማለት ነው። እኔ እንደውም ብዙ ጊዜ የምለው ነገር አለ፣ ፔድ ቨርዥን ኤአይ ከመጠቀም ይልቅ ፕሮምፕት አጻጻፍ በደንብ ቢለምድ አንድ ሰው ፔድ ቨርዥን አገኘ አላገኘ ማተር ላይ ያደርግ ይችላል። ያን ያህል በተቻለ መጠን በጣም ቆንጆ የሆነ ፕሮምፕት ኢንጂነር ማድረግ የምትችሉ ከሆነ የሚሰጣችሁም ውጤት በዛው ልክ በጣም ቆንጆ ይሆናል። ሶ ይሄ የፕሮምፕት ኢንጂነሪንግ ስኪል አሁን ላይ በጣም በየቦታው እየተፈለገ ነው። ስክሪፕት ላይ ብቻ አይደለም፣ ዲጂታል ነገሮች ላይ ብቻ አይደለም፣ በአጠቃላይ ኤአይ ላይ ያሉ ነገሮችን ኢንጂነር የማድረግ ፖቴንሻል ካላችሁ ዲማንዳችሁ በጣም ብዙ ነው። ያም ብቻም ሳይሆን ደግሞ አሁን ላይ በጣም እየተነሳን ነው እንጂ አሁን ላይ የለም ማለት አንችልም። በጣም ሃይ ዲማንድ ነው ያለው። ከዚህ በኋላ ግን ዘ ኔክስት 5 year 10 year አይ ዶንት ኖ ምን ሊፈጠር እንደሚችል በጣም ከፍተኛ ዲማንድ ነው የሚኖረው። ፕሮምፕት ኢንጂነሪንግ ብትማሩት ሰጀስት ከማረጋችሁ ስኪሎች ውስጥ ነው። ምናልባት እስካሁን ካወራናቸው ሁሉ ምናልባት ዘ ኔክስት 10 year 15 year በጣም የትኛው ሞር ፖቴንሻል ያለው ብትሉኝ ኤአይ አውቶሜሽንን እና የፕሮምፕት ኢንጂነሪንግን የበለጠ ሰጀስት አደርጋቸዋለሁ። ሶ እዚህ ድረስ ቪዲዮን ካያችሁት እንግዲህ ኦልሬዲ መጀመሪያ ላይ ነገርኳችሁ ነገር አለ፣ ጊቫዌይ አለ። እዚህ ውስጥ አሁን ያወራናቸውን ስኪሎች በሙሉ የት ልማር ታዲያ የምትሉ ከሆነ እያንዳንዱ ላይ በነፃ የተሰሩ ኮርሶች አሉ። እነሱን አስቀምጬላችኋለሁ ዲስክሪፕሽን ላይ ያለውን የመጀመሪያውን ሊንክ ነክታችሁ ያንን ጊቫዌይ ማግኘት ትችላላችሁ።